ጨረስኩ የሄድኩበትን ጉዳይ አጎቴ። እንሂድ አይደል አሁን? እሺ ጥሩ ልጄ። እናትህ እንዴት ናቸው አሁን ጤንነታቸው? አይ ደህና አይደለችም አጎት። እውነቱን ልንገሮት ደግሞ ኦፕራሲዮን መደረግ አለባቸው። ኦፕራሲዮን ካልተደረጉ ደግሞ ልክ እንደዚህ ነው በቃ ጤንነታቸው የሚሆነው። እስካሁንም በመድኃኒት ኃይል ነው የቆየችው። ታዲያ ለምን ኦፕራሲዮን አታስደረጋቸውም? ለምን አታስደረግም? ኦፕራሲዮን ለማስደረግ እኮ ብር ያስፈልጋል አጎት። እኔ ደግሞ ይሄን አክል እየሰራው አይደለም። ዶክተሮች ደግሞ 800 ሺህ ብር ያስፈልጋል ኦፕራሲዮን ነው ያሉኝ። እውነቱ ደግሞ አጎት ይሄን ሁሉ ብር እኔ ሙሉ ህይወቴን ብሰራ እንኳን አላገኘውም። በጌታ ብቻ እምነት ይኖርህ ልጄ፣ ሁሉም ይስተካከላል። እሱማ በጌታዬ ተስፋ እኮ ነው እየኖርኩ ያለሁት አጎት። በቃ እዚህ ጋር ቆመልኝ ልጄ። እርሶ የሚኖሩበት ማህበረሰቤ ነው እንዴ? አይ አይደለም ልጄ፣ ከዚህ ጀርባ ነው እኔ የምኖረው። ስሞት ማን ይባላል ግን አጎት? ሱዳንሹ ሸርማ። ጥሩ እሺ አጎት፣ በቃ በሰላም ይሄዱ ወደ ቤቱ። ወንድሜ እስቲ አንድ ሻይ ስጠኝ። እንዴ ይሄ ማዳበሪያ? ወይኔ ረስቶ ይሆናል እኔ አጎት። በቃ ይሄ ሁሉ ገንዘብ አለቃዬ፣ ይሄ ገንዘብ የእርሶ ነው። የኔ ባጃጅ ውስጥ ረስተውት ወርደው ነው። አይረስችው አይደለም አውቄ ነው ትቼ የወረድኩት። ግን ለምንድን ነው አለቃዬ? አንተ እኔን ረድተህ ነበር፣ እኔ ደግሞ አንተን መርዳት ፈለግኩ። ስለዚህ በእነዚህ ገንዘቦች እናትን ማሳከም ትችላለህ። አለቃዬ፣ እኔ እርሱን ይሄን ውለታዎትን እድሜ ልኬን አረሰውም። እርሱ እንኳን ሊያውቁት አይችሉም ምን ያህል እንደረዱኝ። እኔን አንዴ ብቻ የጠይቁኝ እንጂ ሙሉ ህይወቴን ለእርሱ እሰጣለሁ። እኔ ትልቅ ውለታን የዋሉልኝ መቼም አረሰውም። ተነስ እሺ ልጄ ተነስ። እንደዛ ይባለም እሺ። ይኸውልህ ምን መሰለህ፣ እኔ እንደው ዝም ብዬ ወጣ እላለሁ የሰዎችን መልካምነት፣ ሰብአዊነት ለመፈተን። እናም ጥሩ መልካምነትና ሰብአዊነትን ያሳየንን ሰው እንረዳለን ማለት ነው። ስለዚህ ዛሬም ፈጣሪ አንተን አገናኘኝ ማለት ነው። ስለዚህ በአንተ ላይ ጥሩ ሰብአዊነትና መልካምነትን አየውብህ። ስለዚህ ረዳውህ። አለቃዬ፣ ሙሉ ህይወቴን የእርሶን ውለታ አልረሳም። በፍጹም የእርሶን ውለታ አልረሳም። በጣም ነው ማመሰግን ጌታዬ። በልን ከያዝ ሂድና ይልቅ ለእናትህ እንዲህ ብለህ ንገራቸው። ፈጣሪያቸው እንደደረሰላቸው ማስረዳቸው። ካሁን በኋላ ምንም አይነት ህመም እንደማይታመሙ ንገራቸው። አለቃዬ፣ በጣም ነው የማመሰግኑት ጌታዬ። በሊድ በቃ ሂድ። መልካምነት መልሶ ይከፍላል።